3.3.2 What anthropologists can say for sure about human races ሆሞ ሳፒያንስ ሳፒያንስ የሚባሉት ዘመናዊ የሰው ዘሮች ወደፊትም እየተቀየሩ ይመጣሉ የሚል እሳቤ ወይም ድምዳሜ አለ በአንትሮፖሎጂስቶች። ይህ ማለት ግን ኮንሲደር ማድረግ ያለብን ወይም በግንዛቤ ውስጥ ማስገባት ያለብን ነጥቦች አሉ። የመጀመሪያው የሰው ልጆች ያን ያህል ባዮሎጂካሊ ዲፈረንት አይደሉም አንዱ ከሌላው። ስለዚህ አንዱ ሌላውን ማግባትና ጤነኛ የሰው ልጅ የሆነ መውለድ ይችላል ማለት ነው። ስለዚህ ሰዎች ወንድና ሴት ወይ አፍሪካና አውሮፓዊ በሚል ያን ያህል ልዩነት የሚቀመጥላቸው አይደሉም፣ አንድ አይነት ናቸው። የሰዎችን ጂን በምንመለከት ጊዜ ሰዎች በጊዜ ሂደት ኢንቫይሮንመንታቸውን አዳፕት እያደረጉ ቢመጡም ነገር ግን ያን ያህል ባዮሎጂካል ዲፈረንስ የላቸውም። ሰዎች ልዩነት ቢኖራቸው ለምሳሌ የቆዳ ቀለማቸው ጥቁር ወይ ነጭ ሊሆን ይችላል፣ ወይ ደግሞ አፍንጫቸው ረጅም ወይ አጭር ሊሆን ይችላል፣ ወይ ጸጉራቸው ሻካራና ለስላሳ በሚለው ልዩነት ሊኖራቸው ይችላል እንጂ ያን ያህል አንዱ ከሌላው የሚለይ አይደለም። ስለዚህ የሰው ዘር ሲግኒፊካንትሊ ዋይት ብላክ ኤንድ ዋይት ይህን ያህል ልዩነት አለው ማለት አይደለም። ስለዚህ የሰው ዘር በሙሉ ተመሳሳይ ነው ማለት። ስለዚህ ማየት ያለብን አንሴስተሮችን ወይም መስራቾችን ነው ማለት ነው። ይህ ምንድነው? ሰዎች የሆነ ቦታ ላይ ይኖሩ ከነበረ ሌላ ቦታ ሲሄዱ ያን አካባቢ ለመምሰል ሲሉ የሚቀያየሩት ያን አካባቢ ለመልመድ ወይም ሬዚስት ለማድረግ አዳፕት የሚያደርጉት ነገር ሊኖር ይችላል እንጂ አንድ ሰው ከሌላ ሰው ጋራ በዘሩ የሰው ዘር አይለያይም። የሰው ልጅን አንሴስተር ማየት የሚያስፈልገው በጊዜ ሂደት ስላይት የሆነ ወይም ደግሞ በጣም ትንሽ የሆነች ልዩነት ቢኖርም ከጤናው ጋር ምን አይነት አስተዋጽኦ ወይም ልዩነት አምጥቶበታል የሚለውን ለማጥናት ያገለግላል። ሁለተኛው እንዲሁም ደግሞ በጣም አስፈላጊ ጉዳይ ባህል ከሰው ዘር ጋራ ግንኙነት የለውም። ማለት ምንድነው? አንድ ሰው የሆነ ባህል ዲቨሎፕ ሲያደርግ ጂኦግራፊውን፣ አካባቢውን፣ ሁኔታውን ተመስርቶ ነው እንጂ ዘር ላይ ተመስርቶ አይደለም ማለት። ይህ ዲስኮኔክት የሚባለው አንትሮፖሎጂስት ለሰው ልጆች ያስተዋወቁት ሀሳብ ነው። ይህም ማለት ምንድነው? አንድ ሰው በዘሩ ምክንያት የተለያየ ባህሪ ሊኖረው አይችልም ማለት ነው። አንዳንድ አካባቢዎች ጭምት፣ ተጫዋች፣ ሳቂታ የሚባል ባህሪ ቢያሳዩ ይህ ባህሪ እዛ አካባቢ ሲኖሩ የመጣው የባህሪ ለውጥ ነው እንጂ በዘራቸው የመጣ አይደለም ማለት። ሌላ አካባቢ ቢኖሩ የሌላ አካባቢን ባህል መውረሳቸው አይቀርም ማለት ነው። ስለዚህ የሰው ባህሪ ባዮሎጂካል አይደለም ወይም ናቹራል አይደለም ማለት፣ ይልቁንም ከባህል ጋራ ከአካባቢው ጋራ ዴቨሎፕ የሚያደርጓቸው ነገሮች ናቸው። አንድ ህጻን ልጅ ለምሳሌ ከጃፓን ወደ ሳውዝ አፍሪካ ወይ ካልሃሪ ብትወስዱት ጫማውን አውልቆ ወደ ቤት ላይገባ ይችላል፣ ጫማን አውልቀ ግባ የሚባል ትምህርት ካልተከታተለ በስተቀር። ይህ የሚያሳየው የሰው ዘር በዘሩ ሁሉም ተመሳሳይ ነው፣ የሚያሳየው ባህል ግን እንደየ አካባቢ ይለያያል የሚል። የሰው ልጅ ቋንቋን እንደሚለምደው ባህሪውም እንደዚሁ እየተለመደ እየተማረ የሚሄደው ጉዳይ ነው ማለት። ቀደም ሲል የነበረ ትክክል ያልሆነ አስተሳሰብ ነበረ፣ ሰዎች ባህሪያቸው ተፈጥሯዊ ነው የሚል። ለምሳሌ አንዳንድ አካባቢዎች ለምሳሌ ኤዥያ ውስጥ ብትመለከቱ በጣም ሰራተኛ ናቸው እነዚህ ሰዎች በተፈጥሯቸው ይባላል። ይሄ ትክክል አይደለም። ወይ ሜዲተሪያንን ብትሄዱ እነዚህ ደመ ሞቃት ናቸው በተፈጥሯቸው ይባላል። ይሄ ትክክል አይደለም። የሰዎችን ባህሪ የሚወስነው የሚኖሩበት አካባቢ ነው ማለት። ስለዚህ ሰዎች በባህሪያቸው የሚለያዩት ኢንቫይሮንመንት የሰጣቸው ጉዳይ ነው እንጂ ዘራቸው ሁሉም አንድ አይነት ነው ማለት። ስለዚህ የአሜሪካዊ ዘር እና አፍሪካዊ ዘር ምንም ልዩነት የለም። የከለር ወይ ደግሞ ያን ኢንቫይሮንመንት ለመልመድ የሚወጣቸው የሚወርዳቸው ነገሮች ሊለያዩ ይችላሉ፣ የሚያስባቸው ነገሮች ሊለያዩ ይችላሉ እንጂ ዘይትና ውሃን እንደምንለየው አንዱን ዘር ከሌላው ዘር የምንለየው ነገር የለም ማለት። አንድ ሰው ለምሳሌ አንድ አካባቢ በመኖሩ ጥቁር ከሆነ ሌላ አካባቢ ደግሞ የሚኖር ነጭ ከሆነ ብናቀያይራቸው የዛን አካባቢ የሚፈልገውን ቀለም መያዛቸው አይቀርም። ስለዚህ ሰው በዘሩ አይለያይም። 3.4 Human Races The History of Racial Typing ሰዎችን እንደ እንስሶች በተለያየ ሁኔታ እየመደቡ የሚያስቀምጡ የተለያዩ ማህበረሰቦች አሉ። ለምሳሌ ግብጾችን ብንመለከት የመጀመሪያዎቹ ናቸው ሰዎችን በመከፋፈል። ከ1350 ቢሲ በፊት ግብጾች ራሳቸውና ሌሎችን በተለያየ መደብ ላይ ያስቀምጠዋል። ግብጾች ራሳቸውን ሬድ ስኪንድ ወይም ደግሞ ቀይ ቀለም ያላቸው ሰዎች ብለዋል። ከነሱ ደግሞ ሳውዝ የሚኖሩትን ደቡብ የሚኖሩትን ደግሞ ጥቁሮች ናቸው ብለው መድበዋል። ከግብጾች ደግሞ ኖርዝ ላይ ወይ ደግሞ ከሜዲትራኒያን ኖርዝ የሚኖሩ ደግሞ ዋይት ስኪንድ ወይም የቆዳ ቀለማቸው ነጭ ነው። እንዲሁም ደግሞ ከግብጽ ኢስት ወይም ደግሞ በምስራቅ በኩል የሚኖሩትን ደግሞ የለው ስኪን ቢጫ ቀለም ያላቸው ናቸው ብሏል። ከዚህ በመቀጠል ደግሞ 16ኛው ክፍለ ዘመን ላይ ኤጅ ኦፍ ዲስከቨሪ የሚባለው ዓለምን የሚቃኙት አውሮፓውያን ደግሞ የተለያዩ ሰዎችን ሲያገኙ ለራሳቸው ደግሞ የተለያየ ክፍፍሎችን ወይ መደቦችን አስቀምጠዋል። ግብፃውያኖች አንዱን ዘር ከሌላው ዘር ለመለየት የተጠቀሙት የቆዳ ቀለምን ነው። አውሮፓውያኖች ግን ሰዎችን የሚከፋፍሉት በክርስትናና በሚከተለው ሃይማኖት ነው። ይህ ማለት ምንድነው? ሰዎች ክርስትናን የማይከተሉ እንዲሁም ደግሞ የአውሮፓ ባህል የሌላቸው ከሆኑ ሳቬጅ በመባል ይታወቃሉ። ስለዚህ ምንድነው ማለት ነው? የሰዎች ባህልና የሰዎች ዘር ተመሳሳይነት አለው ማለት ነው። ያ ማለት አውሮፓዊ ከሆነ የሰለጠነ ዘር ክርስትናን ይከተላል፣ የአውሮፓ ባህል አለው ማለት ነው። ሌሎች ግን ክርስትናን አይከተሉም፣ የሰለጠኑ አይደሉም፣ ስለዚህ ሳቬጅ ናቸው። ይህ አይነት አስተሳሰብ እየሰተው የመጣ ቢሆንም ነገር ግን የዘር የበላይነትን የሚያቀነቅኑ አንዳንድ አውሮፓውያን አንድ ዘር በቆዳ ቀለሙ፣ በአፍንጫው ባለው የፀጉር እና የመሳሰሉ ነገሮች ከሌላው ይለያል የሚል። ይህ ደግሞ እስከ 16ኛውና እስከ 19ኛው ክፍለ ዘመን የቀጠለ ነው። ይህም ማለት ምንድነው? ከአውሮፓ ውጭ ያሉ ሳቬጅ የሚባሉት እንደ ሰው የማይቆጠሩ ናቸው ማለት ነው። በዚህ መልኩ የሰዎችን
የሰዎችን ዘር መከፋፈል አንዳንዶችን ለመሰደድ አንዳንዶችን ደግሞ ባሪያ አድርጎ ለመያዝ ያመቻቸ ነው ማለት ነው። ይህ ደግሞ አውሮፓውያንን በስልጣኔ፣ በሃይማኖት፣ በባህል የተሻለ ቦታ ላይ እንዲያስቀምጧቸው፣ ሌሎችን ደግሞ ዝቅተኛ ቦታ እንዲያስቀምጧቸው አድርጓል። ሌላው በ19ኛው ክፍለ ዘመን አጋማሽ ናቹራሊስቶች ሰዎቹን ለመከፋፈል ሴፊሊክ ኢንዴክስ የሚል ይጠቀማሉ። ሴፊሊክ ኢንዴክስ የሚባለው ምንድነው? ሰዎችን ከቆዳ ቀለም፣ ከባህል፣ ከሃይማኖት ከመሳሰሉት በተጨማሪ ሰዎችን የምንከፋፍልበት መንገድ ነው። ይህ ደግሞ የሚሆነው በጭንቅላት ሳይዝ ነው። አንዳንድ ሰው ጭንቅላቱ ሰፊ ነው፣ አንዳንዱ ጠባብ ነው። ስለዚህ በዚህ መሰረት ሰዎችን መከፋፈል ነው። በዚህ መሰረት ዶሊቾሴፊሊክ የሚባሉ ሰዎች ጭንቅላታቸው ረጅምና ጠባብ ነው። እነዚህ ደግሞ በአብዛኛው ሰሜን አውሮፓ ውስጥ የሚኖሩ ናቸው። እንዲሁም ደግሞ ብራቾሴፊሊክ የሚባሉት ደግሞ ጭንቅላታቸው ሰፊ የሆነ ሲሆን ደቡብ አውሮፓ ውስጥ የሚኖሩ ናቸው። እንደዚህ በመሰለ መንገድ ሰዎችን መከፋፈል እንግዲህ አንዱ ከሌላው ከፍ ያለ እንደሆነ ትልቅ ቦታ ላይ ለማስቀመጥ የሚሞከር ነው። ይህ ደግሞ ባዮሎጂካል ዲተርሚኒዝም በመባል ይታወቃል። ባዮሎጂካል ዲተርሚኒዝም የሰዎች ባህሪ የሚወሰነው በተፈጥሯቸው ነው። ስለዚህ ተፈጥሯቸው አንዳንድ ሰዎች በባህሪያቸው፣ በሞራላቸው፣ በሚሰጡት አገልግሎት፣ በሚኖራቸው አመለካከት በሙሉ የተሻሉ የሚሆኑት ባላቸው ተፈጥሮ ነው የሚል ነው። ይህ ደግሞ አንዱን ብሔረሰብ ወይም ደግሞ አንዱን ዘር ከሌላው የተሻለ እንዲሆን ያደርገዋል ማለት ነው በእነሱ አስተሳሰብ። ይህ ከሆነ ደግሞ እነሱን ብቻ ንጹህ አድርጎ ከሌላው ጋር እንዳይቀላቀሉ ሌሎችን ደግሞ የማጥፋት ዝንባሌ ያመጣል። ይሄ ደግሞ ትክክል ያልሆነ ነው። ቀደም ሲል የነበሩ አንትሮፖሎጂስቶች የዳርዊንን ፕሪንሲፕል ትክክል ባልሆነ መንገድ በመረዳት አንዳንድ ማህበረሰቦች ከሌሎች በተሻለ ሁኔታ እየተለወጡ እያደጉ መጥተዋል በማለት አንዳንድ ሰዎች ዝቅተኛ ቦታ ላይ ናቸው፣ ሳቬጅ ናቸው፣ አልሰለጠኑም፣ ስለዚህ እኩል ትሪት መደረግ የለባቸውም፣ ከሞራል አንጻር፣ ከእውቀት፣ ከስልጣኔ፣ ከባህል አንጻር ዝቅተኞች ናቸው የሚል አስተሳሰብ ነበራቸው። ይህ ደግሞ አንዳንዶችን ፍርሃት እንዲያድርባቸውም ያደረጋቸው አሉ። የሰለጠኑ ሰዎች ያልሰለጠኑ ብዙዎች ስለሆኑ በእነሱ ልንጠፋ ነው ብለው እንዲያስቡ፣ እንዲፈሩ አድርጓቸዋል። ይህ በሙሉ ትክክል ያልሆነ አመለካከት። በ19ኛና በ20ኛ ክፍለ ዘመን ያስተሳሰብ ቦታ አግኝቶ አንዳንዶች መንግስት ለምሳሌ ሌሎችን መቆጣጠር አለበት፣ ምክንያቱም መንግስት የሚመሰርቱት ከሌሎች የተሻለ እውቀት ስላላቸው፣ የተሻለ ስልጣኔ ስላላቸው ሌሎችን መቆጣጠር መቻል አለባቸው፣ ማንን ያገባል፣ ምን ያህል ይወልዳል የሚሉትን መንግስቱን የሚወስኑ የሚሉ ናቸው። ይህ አይነት አስተሳሰብ ዩጀኒክስ በመባል ይታወቃል። ዩጀኒክ በተለይ በሁለተኛ የዓለም ጦርነት ናዚዎች ኤክስትሪም በሆነ መንገድ ጫፍ በወጣ መንገድ ይህንን ሲጠቀሙበት ነበረ። ሬሻል ፒዩሪቲ ወይ ደግሞ አንድን ዘር ከሌላው ንጹህ ለማድረግ ሌሎችን የመግደል የማጥፋት ማስተር ሬስ ለመፍጠር ለምሳሌ እንደ ጂውሽ ወይም ደግሞ እስራኤላውያኖችን ጂፕሲዎችን የመግደልና የማጽዳት አስተሳሰብ ነበራቸው። የቻርለስ ዳርዊን ቲዮሪ ሰርቫይቫል ኦፍ ዘ ፊተስት ወይ ናቹራል ሴሌክሽን የምንለው አንዳንድ ሰዎች እንግዲህ የተለያዩ ችግሮችን አልፈው ተመርጠው እዚህ ደርሰዋል። ይህ ማለት ምን ማለት ነው? ኔቸር በራሱ ሰሌክት ያደረጋቸው የመረጠቻቸው ሰዎች አሉ ነው። ይህን ቲዮሪ በመውሰድ ደግሞ አንዳንድ ማህበረሰቦች የተሻለ ደረጃ ላይ ስላሉ ሌሎችን ማጥፋት አለባቸው የሚለው አስተሳሰብ ትክክል አይደለም። ለምሳሌ ማስተር ሬስ የሚለውን ለመፍጠር ሌሎችን ከነሱ በታች ያሉ የመሰላቸውን ሰዎች ማጥፋት ለዛው ለማህበረሰቡ ራሱ እጅግ ጎጂ ነው። ምክንያቱም አንዳንድ ሰዎች ለተለያዩ በሽታዎች ጠንካራ የሚሆናሉ፣ ተጋላጭም የሚሆናሉ። ስለዚህ የኛ ዘር ብቻ ነው የተሻለው ብንልና ሁሉንም ብናጠፋ ሌሎችን፣ ይህ ምን ማለት ነው? እኛ ውስጥ ያሉ በሽታን መቋቋም የማይችሉ ሰዎችን ወደፊት እንዲሄዱና በተለያዩ ችግሮች ውስጥ እንዲሰቃዩ፣ እንዲቸገሩ ያደርጋል። ይሄ ደግሞ ራሳቸውንም እንዲያጠፉ ያደርጋል። ስለዚህ ማስተር ሬስ የሚለው ሀሳብ በፍጹም ትክክል ያልሆነ፣ ለማህበረሰቡ ራሱ ትክክል አይደለም። አንድ ማህበረሰብ ሰርቫይቭ የሚያደርገው የተለያዩ ሰዎች ሲኖሩት ነው። 3.5 The Grand Illusion ሬስ ተርንአውት ኢዝ አርቢትራሪ። በአንዳንድ ጊዜ ደግሞ የሰዎችን ዘር ካውካሽያን፣ ብላክ አፍሪካን፣ ኤዥያን የመሳሰሉትን ስያሜ ሰተን አንዱን ዘር ከሌላው ዘር የመለየት አካሄዶች አሉ። ይህም በጣም ትክክል ያልሆነ ነው። ምክንያቱም አንድ ዘር ውስጥ ያሉ ውጫዊ ማንነቶች፣ መገለጫዎች ሌላ ዘሩም ሊገኝ ስለሚችል ይሄ ትክክል አይደለም ማለት ነው። ለምሳሌ አንድ ዘር የኔ ዘር እኮ ቀጥ ያለ አፍንጫ ነው እና ከለሩ ደግሞ ነጭ ነው ቢል እዛው ዘር ውስጥ ምን አለ ማለት ነው? አፍንጫው ቀጥ ያለ አለ፣ ጠቆር ያለ አለ። ስለዚህ ሌላ ቦታ ደግሞ የእሱን ዘር የያዘ አለ። ስለዚህ ይሄ ምን አይደለም ማለት ነው? ወጥ አይደለም፣ ትክክል አይደለም። ጥቁር ሰው አፍሪካዊ ብቻ ነው ወይም ደግሞ ብላክ አፍሪካንስ አስ ዋን ሬስ ብንመለከት፣ ስለዚህ ጥቁር የሆነ ሰው ከአፍሪካ ውጭ ቢገኝ ምንድነው የሚሆነው ነው? ወይ ደግሞ ነጭ የሆነ ሰው ሌላ ቦታ ቢገኝ ከአውሮፓ ውጭ ምንድነው የምንለው ነው? ስለዚህ ኮንቲኒየስ ነው፣ አንድ ቦታ የሚያበቃ አይደለም ማለት ነው። 1972 ሃርቫርድ ዩኒቨርሲቲ ጥናት አድርጎ ነበር። ይሄ ጥናት ምንድነው? ሰዎችን በዘራቸው ውጫዊ ማንነታቸውን አይቶ በዘራቸው መከፋፈል ትክክል ያልሆነ፣ ምንም ዋጋ የሌለው፣ ሰዎችን ከሰዎች ጋር የሚያጣላ የሚያጫር ስለሆነ አግባብነት የጎደለው ነው የሚል ነው። አሁን ባለንበት ዘመንም ሰዎችን በተለያዩ ዘሮች ውጫዊ ማንነታቸውን አይቶ መከፋፈል ትክክል አይደለም፣ ተቀባይነት የሌለው ኋላ ቀር አስተሳሰብ ነው ማለት ነው።
ነገር ግን ለባዮሜዲካል ፐርፐዝ ወይም ደግሞ ለሕክምና ወይም ደግሞ ከጤና ጋር በተያያዘ የአንድ ሰው የጄኔቲክ አንሲስተሪ ማነው የመሰረተው ያንን ዘር ያንን ሰው የሚለው አስፈላጊ ሊሆን ይችላል። ምክንያቱም ሁሉም ሰው ተመሳሳይ በሽታ የመከላከል ወይም ደግሞ በሽታን የመቋቋም ኃይል የለውም። በዚህ ምክንያት ለዛ አስፈላጊ ሊሆን ይችላል። ከዛ ውጭ ግን ሰዎች በዘራቸው ይሄኛው ከዛኛው ይለያል የሚል ነገር የለም። ሁሉም ሰዎች በዘራቸው አንድ ናቸው፣ የሚለያዩ አይደሉም። ሰዎች ግን ባህሪያቸው የሚለያየው ከባህል አንጻር ነው እንጂ ከዘር አንጻር አይደለም። ባህላቸው ደግሞ እንዲለያይ የሚያደርገው የሚኖሩበት አካባቢ ያላቸው የኢኮኖሚ እንቅስቃሴ እንዲሁም የማህበራዊ መስተጋብርን መሰረት አድርጎ ነው። ስለዚህ ሰዎች ባህሪያቸው የተለያየ ነው፣ ዘራቸው ግን አንድ ነው ሁሉ ጊዜ። ሰዎች ደግሞ ባህላቸው ስለሚቀያየር ስለሚለያይ ይህ ዩኒክ ነው ያስብለዋል። አማዞን አካባቢ የሚኖሩ ሰዎች ስኮትላንድ ከሚኖሩ ሰዎች ባህላቸው እጅጉን የተለየ ነው። ምክንያቱም የአማዞን ኢንቫይሮንመንት ወይም አካባቢ ከስኮትላንድ የተለየ ስለሆነ ያንን መሰረት አድርገው የራሳቸው ባህል አላቸው። ይሄ ደግሞ የራሳቸው ባህሪ እንዲኖራቸው ያደርጓል። ስለዚህ እያንዳንዱ የሰው ልጅ በዓለም ዙሪያ የራሱ የሆነ ባህልና የራሱ የሆነ ጸባይ አለው ማለት ነው። የሰው ልጅ ባህል ከጊዜ ወደ ጊዜ በጣም እየተቀያየረ ነው። አሁን ባለንበት ዘመን ደግሞ ከኮሚኒኬሽን ትራንስፖርት ከመሳሰሉ ጉዳዮች እንዲሁም ደግሞ የሰው ልጆች እርስ በርሳቸው ከመገናኘት ከመሳሰሉት ይበልጡኑ እያደገ የመቀያየሩ መጠን እየጨመረ በፍጥነት እየተቀያየረ ይገኛል። 3.7 ካልቸር ኤሪያ ኤንድ ካልቸራል ኮንታክት ኢን ኢትዮጵያ። ካልቸራል ኤሪያ የምንለው ተመሳሳይ ባህሎች አንድ አካባቢ ሲኖሩ ነው። ይህም ደግሞ በተለይ ከ1920ዎቹ በኋላ አፍሬድ ኮሎበር እና በሱ ጊዜ የነበሩ ሰዎች ጥቅም ላይ ካዋሉት በኋላ ታዋቂ ሆኗል። ኢትዮጵያ ውስጥ ካልቸራል ኤሪያ የምንለው ሰዎች በሚያደርጉት ለመኖር በሚያደርጉት የተለያዩ እንቅስቃሴዎች አንዱ ከሌላው የሚለያይበትን ለማሳየት ነው። ለምሳሌ ገበሬ ወይም ደግሞ አራሽ ገበሬ ይህ አንድ ባህል ነው። የእንሰትን ተክል የሚጠቀም ባህል ያለበት አንዱ አካባቢ ነው። እንዲሁም ደግሞ ከብት በማርባት የሚተዳደረው ሌላው ባህል ነው ማለት ነው። ይሄ ፕላው ካልቸር ኤሪያ የምንለው ወይ ደግሞ በማረስ የሚተዳደሩ አካባቢዎችን ለማለት ነው። እነዚህ አካባቢዎች በዋናነት የሚኖሩት በማረስ ነው። ስለዚህ ግብርና ባክቦን ወይም ደግሞ የጀርባ አጥንታቸው ነው ማለት ነው። እነዚህ በአገራችን ውስጥ በተለይ ከፍተኛ አካባቢዎችን ከፍተኛ አካባቢ ስንል በተራራ አይነት ወይም ደግሞ በኤሌቬሽን ከፍ ያሉ አካባቢዎች ማለታችን ነው። እንዲሁም ደግሞ ማዕከላዊ የአገሪቱ አካባቢዎች እዚህ ውስጥ የሚካተቱ ናቸው። እነዚህ አካባቢዎች በተለይ ከ1950ዎቹ በኋላ አንትሮፖሎጂስቶች ለማጥናት ኢንተረስት ያደረባቸው አካባቢ ነው። ከጠኑት ተመራማሪዎች መካከል ዶናልድ ሌቪን፣ አለን ሆብን፣ ፍሬድሪክ ጋመስት እና ጃክ ባውር ይገኙበታል። ቢኢንሰት ካልቸር ኤሪያ ይህ አካባቢ ደግሞ የሀገሪቱን ደቡባዊ ክፍል የሚሸፍን ነው። እንደ ጉራጌ፣ ሲዳማ፣ ጌዲዮ የመሳሰሉት በእንሰት የሚተዳደሩ ወይም ደግሞ እንሰትን እንደ ዋና ምግባቸው የሚጠቀሙ ናቸው። ፓስቶራል ካልቸር ኤሪያ የምንለው ደግሞ ከብት በማርባት የሚተዳደሩ ህዝቦችን ነው። ይህም ደግሞ ዝቅተኛ የሀገሪቱ ክፍሎችን የሚሸፍን ነው። ለምሳሌ አፋር፣ ሶማሌ፣ ቦረና የመሳሰሉትን የሚሸፍን ነው። እነዚህ ህዝቦች ፓስቶራል ካልቸር ኤሪያ የሚባሉት በአብዛኛው እንስሳቶቻቸው ላይ ጥገኛ ሆነው ከቦታ ቦታ እየተዘዋወሩ የሚኖሩ ናቸው።